ክርስቲያኑ ያዛቸው እንግዲህ አባቴ እርሶን እኔ አመሰግኖታለሁ በእውነት እናንተን የመሰለ ትልልቅ ሰው መኖሩ በእናንተ ሃይማኖት ውስጥ መኖሩ ራሱ በጣም በጣም ጥሩ ነው። ሰው ጠፋ ባልንበት ሰዓት እናንተ መጣችሁ ገላገላችሁ እና እውነት ታስረው ከሆነ አባቴ እኔ ድምፅ ሆኖታለሁ። ሁላችሁም ድምፅ አትሆናቸው ሁላችንም ድምፅ እንሆናቸዋለን በእውነት። ስለዚህ እኚህ አባት ታመጣልኛለህ ተናገሩት ብሏል። እነ ሽመልስ አብዲሳ እነ ያሬድን ድራማ አሰሯቸው። ምንድነው ድራማ? አብረን እንከታተል። ደብረ ዘይት ድረስ ሰውየው የተያዘው ሰውዬ የደነገጠው ላይ መስል ኮፍያ አድርጎ መነጽር አድርጎ ሌላውም እየተመታ እነ ያሬድ ሃይማኖተኛ ሆነው በቃ ለባህላቸው ተንትን ብለው ከዛ እንትን ጥቁሯን ቁረጥና እባክህ ወደዚህ ገፋ አድርጋቸው እንዲያዩ ማለት ነው። በእውነት ይህ የሰው ሃይማኖት መዳፈር ነው። የዋቄፈና ሃይማኖት ተደፍሯል። የአምልኮ ስርዓቱ ተደፍሯል። ድምፅ ልንሆናቸው ይገባል። በሬ ማረድ ካልቻለ በግ ማረድ ካልቻለ ሰውዬ በእምነቱ መሰረት መጥቶ ዛፉ ስር ሊያደርግን የመጣው ያሬድ ምን አገባው? ባለፈው ኦርቶዶክስን ሰድቦ ካህናትን ሰድቦ ታስሮ ነው የወጣው። አሁን የዋቄፈናዎችን እንዲህ ማሸማቀቅ እንዲህ ማዋረድ ተገቢ ነው ወይ? ያመድዳል። እኔ ብስጭት ነው። እስቲ እንስማ፣ አብረን እንስማ። እስቲ ይሄም አብሮት ባለፈው ሲሳደብ የነበረ አልታሰረም፣ ግን ይቅርታ የጠየቀ ነው። ያሬድ ልጅ ያሬድ የሚባለው ግን አሁንም አልታረመም። ነውር ነው። የዋቄፈናን ሃይማኖት መናቅ ነው። እስቲ እንስማው። ሬቻ የሰይጣን አይደለም። እነዚህ ናቸው የሰይጣን የሚያስብሉት። ይኸውላችሁ ስዕል እየሳልኩ ነበር እዚህ ሬቻ አርሰዲ ቦታ ላይ። ይሄ ሰውዬ ማለት ነው ከነ ዶሮ ይዞ ባህር ውስጥ ሊጥል ሲል ሆራ ላይ ማለት ነው። እነዚህ ናቸው የሬቻ ስም የሚያሰድቡት። ተራ ይሄና አንድ ልጅ ማብሮታለ ናና አትልበ ና ይሄ ማብሮታለ ሹጣምና እኔ እንግዲህ የአርት ፕሮጀክት ይዤ ረጅም ግድግዳ አርት እየሰራው ነው። በአጭር ቀን መድረስ አለበት። በጣም ተባብሮ እየሰራ ነው። መንግስትም ሁሉም በጸጥታም በምንም ቢሾፍቱ በአንድ ሳምንት ውስጥ ሌላ ታሪክ ገብቷል። አርሰዲን አታውቁትም፣ ሆራን ማለት ነውና በጣም ተቀይሯል። እዚህ ጋር እንዲህ እየሰራን እያለ ስል እየሰራው አለፈ። ዶሮ ይዞ ሰውዬው ይሄ ነገር ዶሮ አለኝ ጀለሴ አረክዬ ነገር ዶሮ እንደያዘው ምናምን ከዚህ ሄድኩና ናይት ነው የምትሄደው ምናምን የታባ ነው የምትሄደው ዶሮ ይዘለዋለሁ ባህር ውስጥ ልጥል ወንድሜ እንደዚህ ምናምን አያችሁ። ሰላም እንዳይሆን ይሄ በእውነት ነውር ነው። እናት እየተሰደበች እንደዚህ ነውር ቃል እየተነገረ በሃይማኖቱ በሰውም የኔ የእምነት ነፃነት እንዲከበር እንደምፈልገው የሰዎችም ነፃነት መከበር አለ። ምን አገባል? የመደብደብ የመምታተስ እንትን አለሁ ነገርየው እንኳን ትንሽ ድራማ ቢጤ ብትሆንም ነውር። እኔ በጣም ፕሮግራሙ ነጭነጫን ስለሆነ ነው የምናገረው። በሬም ምን የሚበል ሰውየው ይህን ካደረገ የእምነቱ ተከታዮች ደግሞ ድምጻችሁ በኦሮሞ ስም አሁን ልጅ ያሬድ ብሎ ኦሮሞ የሸዋ ኦሮሞ ነው። በኦሮሞ ስም የሚነገደው ንግድ በእውነት ኦሮሞዎች ይሄ እንዲህ አይነት እንትን ሲመጣ እንትን ማለት አለባቸው። ስሟቸው፣ ሽማግሌው የሚሉትን ስሟቸው፣ አምጣቸው። ሌሞ በቂ ቦታ አለው፣ የራሱ ቦታ አለው፣ እናከብርለታለን። በነገራችን እዚህ ላይ የሚሰሙ ሰዎች እንትን ካሉ ፕሮቴስታንቶች ሲያደርጉ ባይና ይቻለሁ። ኦርቶዶክሶችም መነሳንስ ነው የሚሉት የዕጣን እንትን የሚያደርጉ ጽናጽል ነው መነሳንስ ዕጣን እንትን የሚያደርጉበት እሱን እያጨሱ ሲያደርጉ አይቻለሁ። ሙስሊሞች መንዙማ ሲያሰሙ አላየሁም። ሰው ያደርጋሉ ብሎ ነገረኝ እንጂ እነሱ መንዙማ እዛ ሲያደርጉ አላየሁም። እና አንድ ላይ አጠቃላይ ነው ያወጣው። ያዛርግልኝ አህመዲን ጀበል ታቢያ አህመድ ጋር እንዴት ይጣላሉ? አባቴ የፈረደባት ኦርቶዶክስ እኛ ይገባናል፣ እውነት ይበሉ፣ እኛ ይገባናል። ጴንጤዎቹም ያው
ይገባቸዋል። ግን እስልምናው እንትን ጥሩ አይደለም። እንደዚህ ብልህ መሆን እንትኑ የወደቀ ደመራውና እንትን እና አህመዲን ጀበል ወይ ደግሞ ሙጂብ አሚኖ አይፋታውትም። አባቴ ቀጥል ነው እንጂ የኛን ተቀበላል። በእኔ አላየሁም። አይደረግም ተደርጓል ማለት ይቸግረኛል። ለወደፊቱ አይደረግም ብለን ነው ያሳሰብነው። እነሱ አላደረጉም። ኢሬቻ ባህላዊና ሃይማኖታዊ በዓል ነው። የአንድ ሁለት ጊዜ በዓል ነው። ኢሬቻ የሚባል ሃይማኖት የለም። ይስ እንደ ገና የሚባል ሃይማኖት የለም። ገና የክርስትና ሃይማኖት ተከታዮች አንድ በዓል ነው። አረፋ የእስልምና ሃይማኖት ተከታዮች አንድ በዓል ነው። ኢሬቻ ደግሞ የዋቄፈና የእምነት ተከታዮች አንድ ዓመት በዓል ነው። ያ ዓመት በዓል ደግሞ ከጥንት ጀምሮ አባቶቻችን ይዞት የመጡት ስለሆነ እሱን ነው የምናደርገው። ያንን ጥንታዊነቱን ባህላዊነቱን እንዳያዛባ የሌሎች ሃይማኖቶች እምነቶች እዛ እንዳያካሂድ ብለን ነው መግለጫ ያወጣ ነው። ምን አለ አሁን ህግ ቢከበር እውነት ነው። የረመዳን የመውሊድ ክርስቲያኑ ሄዶ አሁን ከበሮ ቢመታ አስባችሁታል? ሙስሊሞቹ ተሰብስበው አላሁ አክበር ሲባል ስግድ ሲሉ ከኋላ ደግሞ ኦርቶዶክሱ መጥቶ በእምነታቸውን ለመደገፍ ነው ብለው ነሴብሖ ቢል አስባችሁታል? ከበሮ እየመጣ ወይም ደግሞ የፕሮቴስታንቱ ኢየሱስ የኢየሱስ ወታደር ነኝ ቢል የሰገደው ራሱ የምን ወታደር መጣ ብሎ ይነፋዋል። እስላሞች በሚሰግዱበት ቦታ ክርስቲያኖቹ ድምፅ ይላሉ። ኦርቶዶክሶቹ በሚያደርጉ ቦታ እኛ እንኳን ተንቀናል። የኛ ችግር የለው። ዘመናችን አይደለም ጊዜያችን አይደለም። ዘመን እስኪመጣ መጠበቅ እኛ እንኳን ቁጥር የሚገባ አይደለም። ቢሆንም ግን መከበር አለበት። ኦርቶዶክስን አታክብሩት፣ ግድ የለም የሚከበርበት ቀን ይመጣል። ሙስሊሞቹም በፕሮቴስታንቶቹም እንደዛ ምን መከበር ዋቄፈናዎቹ መከራሉ። የጥምቀት ዕለት አሁን ሙስሊሞቹ መጥተው ታቦት እየሸኘን ቢሉ እንዴ ይመጣል እንዴ? ያዛው እኮ ነው የሚባለው። አይባል ወራዳነት ነው ይሄ፣ ነውር ነው ይሄ። ህይወት ያለው ጥርስ ያለው ሲኖዶስ ቢሆን የነዚህን ቆባቸውን ገፎ አንስቶ ወደ መዝገብ ቤት ነበር። ግን ምን ይደረግ፣ ስርዓቱ ዘመኑ ኦርቶዶክስ በመላው ዓለም በዓለም አቀፍ ደረጃ የምትዋረድበት ዘመን ስለሆነ ይሄ ሆኗል ማለት ነው። ለምሳሌ ዘመኑ ኦርቶዶክስን ማዋረጃ ስለሆነ እንጂ ይሄን ጳጳስ ተመልከቱት እስቲ፣ ላስታውሳቸው። መነኩሴውን መጀመሪያ አምጣ ኦርቶዶክስ አዲስ አበባ ምን ይሆናል ይቀደሳል የሚለውን ያን የጨረቃ ጳጳስ ሳዊሮስ ቆቡን የደፋለት ይሄን አስታውሳችኋል? ጃዋር መሐመድ በኦኤምኤን አቅርበው እስላሞቹ ወደፊት ያመጡት ኦርቶዶክስን ለማዋረድ። ይሄ ወራዳ የተዋረደ ሰው አሁን እንደገና ኦርቶዶክሳዊ ቤተክርስቲያንን ያዋርዳል ማለት ነው። በዚህ ቦታ ስላገኘና ጉልበት ስላለው ነውሩን በአደባባይ መግለጥ የሚችል ስለሆነ እነ ሽመልስ እና አብይ አህመድ በረጡትና በደንብ አዋርድልን ኦርቶዶክስን ብለው አመጡት። እዚህ ጋር በተናገረው ነው የተመረጠው። ሂድ እስቲ። አዲስ አበባ የኦሮሚያ ዋና ከተማ ነው። አዲስ አበባ እደግመዋለሁ፣ የኦሮሚያ ዋና ከተማ ነው። ኦሮሚያ ቅዳሴን በአዲስ አበባቱ ቤተክርስቲያን ገብቶ ካልተቀደሰ ቤተክርስቲያን ምን ይሆናል? ይቀደሳል ነው እሱ። በዋና ከተማችን ምንም ፍርሃት የለም፣ ጭቅጭቅ የለም። እዚህ ላይ እንድታውቁ እንፈልጋለን። አማርኛ እንደሚቀደስ፣ ትግረኛ እንደሚቀደስ፣ ግዕዝ እንደሚቀደስ ኦሮምኛም ገብቶ እንዲቀደስ እንፈልጋለን። አዲስ አበባ ትግርኛ እንደሚቀደስ ማለት ነው። ትግሬዎች እንደሚቀድሱ ለማለት ሆነ። ፓትርያርኩ ትግሬ ናቸው። ብዙ ትግሬዎች ናቸው፣ ግን በትግርኛ ቀድሰው አያውቁም። እና አዲስ አበባ ደግሞ የፌዴራል ዋና ከተማ ናት። የስራ መግባቢያ ቋንቋው አማርኛ ነው። በግድ ብትጭንበት አይሰማም። ቋንቋም ለመማር ባህሉንም ለመከተል ፍቅር ነው የሚያስፈልገው። በፍቅር ታደርገዋለህ። በዱላ የሚሰማ የለም ማለት። እሺ
እሺ ኮፒ ሊንክ ሼር አድርጉ። ኮፒ ሊንክ ሼር አድርጉ። እያሉ ነው እያሉ ነው። ቲክቶኮች ደህና ሁኑ። ቲክቶኮች ሆኑ ደህና ሁኑ። ምንም ልነግራችሁ አልችልም። ቲክቶኮች ደህና ሁኑ። እሺ ኦኬ መጥቶልኛል። ኦኬ ይኸው እዚህ ጋር አድርጌዋለሁ። ኦኬ አመልክቻለሁ። ከዘጋው ይዝጋው፣ ካልዘጋው ይተው እያሉ ነው። ግን እውነቱ ይሄ ቢዘጋ ይሄ ቴሌቪዥኑ አይዘጋም። በዚሁ እንቀጥላለን። ስለዚህ ይሄ ሰውዬ የጨረቃ ጳጳስ ሆነ። የጨረቃ ጳጳስ ከሆነ በኋላ ሌሎቹ ይቅርታ ጠይቀው ሲመለሱ አልመለስም፣ አንዴ ተሹሜያለሁ ምን አገባኝ ብሎ በዛው ቀረ ማለት በዛው ቀረ። አሁን ምን እንደሚያደርግ እንመልከት። ኮፒ ሊንክ ታች ያላችሁት እባካችሁ 12000 አድርሱት፣ 12000 አድርሱት። ኮፒ ሊንክ ሼር፣ ኮፒ ሊንክ ሼር፣ ኮፒ ሊንክ ሼር፣ ኮፒ ሊንክ ሼር አድርጉት ለራሳችሁ ስትሉ። አምጣልኝ አሁን ምን አድርገው እንዳስወጡት ተመልከቱ። አሁን ህግ ቢኖር ኦርቶዶክስን ማዋረድ ብሔራዊ አጀንዳ መንግስታዊ አጀንዳ ባይሆን ኖሮ ይሄ ሰው የተከበረውን የአንድ ቤተክርስቲያን ቆብ አስኬማ የሊቃነ ጳጳሳትን አስኬማ ጭኖ የአባገዳ ባንዲራ የዋቄፈና እንትን ይዞ ደም ለመቀባት ኢሬቻ ለማክበር ይወጣ ነበር። ግን ዘመኑ የኛ ነው፣ የኦሮሞዎች ነው። በዚህ በኦሮሞ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋረድ አለባት። ማን ወንድ ነው የሚጠይቀን? አንድ ፖሊስ ያልሆነ ሰው የአዲስ አበባ ፖሊስን፣ የኦሮሚያ ፖሊስን፣ የአማራ ፖሊስን ቆብ ቢያደርግ፣ አንድ ፌዴራል ፖሊስ ያልሆነ ሰው የፌዴራል ፖሊስን ደንብ ልብሱን ቆቡን ቢያደርግ፣ አንድ መከላከያ ያልሆነ ሰው የመከላከያ ቆብ ቢያደርግ ስርዓቱ ይታገሰዋል? አይታገሰውም፣ አይታገሰውም። አንድ እስላም ያልሆነ ሰው ያልተሾመ ሰው ሀጂ ነኝ ሙስጠለም ነኝ ብሎ ቢመጣ እስልምና ይታገሰዋል? አይታገሰውም። ኦርቶዶክስስ እንድትዋረድ፣ እንድትሰደብ፣ እንድትንቋሸሽ፣ እንድትጠላ አያችሁ ይላል። አያችሁ ጴንጤዎቹ አሁን ጸጥ ብለዋል። ፓስተሮቹ ጸጥ ብለዋል። እነ ቀለሜ ጸጥ ብለዋል ብለዋል። ነገ እኮ ሊሳደቡ ነው። ኦርቶዶክስ ማለት እኮ እንዲህ ነው ይላሉ። ይሄ ድራማ ለመስራት የመጣ ህግ ቢኖርስ ማን አርጋለህ? ማን የሰጠህ? ዓለም አቀፍ እኮ ነው ይሄ። የግብፅ ኦርቶዶክስ፣ የአርመን ኦርቶዶክስ፣ የሶሪያ ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ፣ የኤርትራ ኦርቶዶክስ፣ የህንድ ኦርቶዶክሳውያን ሊቃነ ጳጳሳት የሚያደርጉት አስኬማ ነው። ከነሱ ውጭ ማንም አያደርገው። ይሄ ቦዘኔ እሱን የሾመው ሳዊሮስ እሬቻን እያከበረ ያዋርደናል። ይሄኛው ደግሞ ይህን ቆብ አድርጎ ተወግዞ የተለየ ከቤተ ክርስቲያን አገልግሎት ውጭ ያለ ሰው ቤተክርስቲያንን ለማዋረድ ይመጣል። ይህንን ኦሮሞዎች ስታዩ መናደድ ነበረባቸው። የኦሮሞ ኦርቶዶክሶች መቁሰል ነበረባቸው፣ መናደድ ነበረባችሁ፣ መጠየቅ ነበረባችሁ። ግን እንዴት ይህ ትክክል አይደለም። ይህም መቃወም አሁን እንትን ያስብላል እንዴ? ቶሎ በሉ ኮፒ ሊንክ ሼር አድርጉት። ይሄንን መቃወም ታብታብ አድርጉ። ሌሎቻችሁ ደግሞ ታብታብ ይህን ደብድቡ ጭንቅላቴን። እናንተ እዚህ ጋር ያላችሁት እዚህ ጋር ተተብተቡ ስሙት። ይህን መናገር ህጋዊ ጥያቄ እኮ ነው የምጠይቀው። ትክክለኛ ጥያቄ እኮ ነው የምጠይቀው። እስላም ቢሰማ የሚፈርድልኝ፣ ጴንጤ ቢሰማ ትክክለኛ ጴንጤ ቢሰማ የሚፈርድልኝ፣ መንግስት ቢኖር ስርዓት ቢኖር የሚፈርድልኝ። ጩጬዎች ህፃናት ስርዓት ይዘው መንግስት ይዘው
ኢትዮጵያን የምታክል ሀገር አንሰው የሚያሳንሱ መሃይሞች፣ ደናቁርቶች ህግ የበላይ እንዳይሆን፣ ህግ መጫወቻ መዋረጃ እንዲሆን፣ ሰዎች በሁሉ ነገር ተስፋ እንዲቆርጡ፣ ዜጎች ተስፋ እንዲያጡ ለማድረግ የተሰራውን ስራ መቃወሜ ያስነቅፈኛል ወይ? ይህንን አህመዲን ጀበል እንዲህ እየወገርኩት ይታዘበኛል? ሙጂብ አሚኖ ይህንን እንዲህ በማለት ይታዘበኛል? አይታዘበኝም። ማዋረዱ ኦርቶዶክስን፣ ማሳነሱ ኦርቶዶክስን እንደዛ ቢሆንም ማለት ጨዋታው ሌላ። ለምሳሌ ካቶሊኮች ምን ይጠቀማሉ? ካቶሊኮች በግልጽ ኦርቶዶክሳውያን ጳጳሳት፣ ኦርቶዶክሳዊ ሲኖዶስ ሲሳሳት እና ህዝቡን ትቶ ለመንግስት ሲያደርስ ሲያጎበድድ እና አባ ብርሃነ መስቀል ይወጡና እንዲህ ማለት ትክክል አይደለም ይላሉ። ተመልከቱ። እና ብፁዕ ቅዱስ አቡነ ማትያስ እና ምናምን ግር ብለው ደመራው ሳይለኮስ ፈርጥጠው ሲሄዱ፣ ሸሽተው ሲሄዱ፣ ያንን የተቀደሰ ሃይማኖት በዓል አጣጥለው ሲሄዱ አባ ብርሃነ መስቀል ካቶሊኩ ሞኝ ናቸው። ከች እዛ ደመራው እስኪወድቅ ቆሞ ኦርቶዶክሳውያኑ እየመጡ ፎቶ ይነሷቸዋል። እሳቸው ደግሞ መስቀል ያሳልሟቸዋል። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። በራሳችን እርሻ ላይ በራሳችን ሜዳ ላይ የእኛዎቹ አንጠባጥበውን የሄዱት እኛን በጎች እየበሉ ሰብተው ወፍረው ደልበው የተቀመጡ ክብራቸውን ዝናቸውን ላይ ሰቅለው በጎቻቸውን በትነው ሲሄዱ ካቶሊካዊ አባ ብርሃነ መስቀል ይመጣል፣ አባ ደምረው ይመጣል። እግዚአብሔር ይባርካቸው ልጆች፣ እግዚአብሔር ይባርካቸው። አባታችን ይሄ ቤተክርስቲያን እዚች እንትን ጋር ሴንት ሜሪ ጋር እዚህ ቀበና ጋር ኪዳነ ምሕረት አለችን። እዚህ ደግሞ እንትን መድኃኔዓለም አለን። እዚህ እንትኑ ምንድን ነው ስሙ ለጋር ጋር መድኃኔዓለም አለን። እሑድ እንዳትመጡ። ቅዳሴው ተመሳሳይ እኮ ነው። ወረብ አለ፣ ሰዓታት አለ። ስጋው ደሙ ላይ ብቻ ነው የምንሳሳተው ምናምን። እግዚአብሔር ይባርካቸው። የዘንድሮ ደመራ ይላል። ካቶሊክ እኮ ደመራ አያውቅም። ካቶሊክ ደመራ አያውቅም። ካቶሊክ ቅዳሴ አያውቅም። ካቶሊክ ወረብ አያውቅም። ካቶሊክ የሚመራው በሮሙ ካቶሊክ ህግ መሰረት። የኢትዮጵያው ካቶሊክ ግን ራሱን ቀይሮ እንደ ቃና ዘገሊላ ውሃ ወደ ወይን ጠጅ ራሱን ቀይሮ ይመጣና ራሱን ይቀይራል። ልክ እንደዛው ማለት ነው። ኦርቶዶክሳውያኑ ሲያዋርዱን ፓርላማ የገባው ወሃቢው ኦሮሞ ኡስታዝ ደግሞ የሚለውን ስም አምጣልኝ። ኡስታዙ አሁን እስላሞች እንዴት እንደሚደሰቱ ተመልከቱ። እኛ ኦርቶዶክሳውያን አንገታችንን አስደፉን። ኦሮሞ ተጠቃቅሶ ማለት ነው፣ ከትግሬ ጋር ተጠቃቅሶ ማለት ነው። ሁለቱም ይቺን ኦርቶዶክሳዊ ቤተክርስቲያን አማራም የጎዱ መስሏቸው አማራ የሚጠፋው ኦርቶዶክስና የአማራ እስላም ሲጠፋ ነው ብለው ማለት ነው። ይሄ ኡስታዙን ተመልከቱት። እንግዲህ ይሄ ታስሮ የነበረ አሁን ኖ ኢሬቻ ብሎ መጣል አለቀ። ኖ ኢሬቻ አለ። ስሙት። የፓርላማ አባል የተከበሩ ማነው ስሙ? እስቲ ያያችሁ ሰዎች ስሙን ስማቸው ይጠፋኝ። ይሄ ማን ነበረ? ኡስታዝ ማን ነው የሚባለው? በሽር አይደለም መቼም። ኡስታዝ ማንት? እስቲ ያያችሁ ሰዎች እዚህ ላይ ጻፉልኝ፣ ወይ ደግሞ እዚህ ጋር ለያችሁ። ኡስታዝ ስሙን ጠርቼ የተከበሩ ናቸው፣ በስማቸው ጠርቼ የተከበሩ ብዬ መሄድ ስላለብኝ ማለት ነው። እሺ እባካችሁ ስማቸውን ንገሩኝ። ኡስታዝ ማን ናቸው? ኧረ ስማቸው የፓርላማ አባል ስለሆኑ እንትን እንዳልላቸው ብዬ ነው በእውነት። ኡስታዝ አታውቁትም እንዴ? ይሄን ኡስታዝ የራሱ ጉዳይ። ካሚል ሸምሱ፣ ካሚል ሸምሱ አየሁ። ኡስታዝ ካሚል ሸምሱ የተከበሩ የፓርላማ አባል የኦሮሞ እንትን ናቸው። በግል ተወዳድረው ይሁን በብልጽግና አላወቅኩም፣ ወደ ፓርላማ የገቡ ናቸው። ስለዚህ ኡስታዙ እንደ ዳንኤል ክብረት አድርገው፣ እንደ ዳንኤል ክብረት ኡስታዙ ኦሮሞነቱ አንደኛ ደረጃ ዜጋ ያሰጣቸዋል። ከዚያ በኋላ ደግሞ ሴራው አለ፣ ኦርቶዶክስን ማዋረድ ነው። ዳንኤል ክብረትን አሸማቀው አስደንግጠው ገረዳቸው አሽከራቸው አድርገውት
አሁን እንደዚህ መብት የለም። ሁለቱም የፓርላማ አባል ናቸው። ግን ዳንኤል ወዶ ገብ ገረድ ገሌ ስለሆነ አሁን እንደዚህ ደፍሮ መናገር አይችልም። እናቴ መከራ ነው የሚበላ። ይህ ግን ኦሮሞ አንደኛ ደረጃ ኡስታዝ ተከበሩ ኡስታዝ ከማል ሸምሱ የሚሉትን እንስማቸው። ስለዚህ ስለ ኢሬቻ በዓል ብዙ ነገር እናያለን፣ ብዙ ግርግር እንሰማለን፣ እናያለን። መስጊድ ውስጥ ሙስሊም አላህ ስብሓነሁ ወተዓላን ሌይለ ወነሃር ነው የሚያመሰግነው። በቀን 17 ጊዜ በዋጅብነት አልሐምዱሊላህ ረቢል ዓለሚን ብሎ አላህ ስብሓነሁ ወተዓላን ያመሰግናል። ይህ ዓቂዳ ያለው ተውሂድ ያለው ሰው የሚተገብር ጉዳይ አይደለም፣ ሽርክ ነው። ያዝልኝ። ሽርክ ደግሞ ከባድ ሽርክ ነው፣ ከባድ ወንጀል ነው። ኢሬቻ ሄዶ ማክበር ከባድ ወንጀል ነው። የጅማ ሰው የሆነ ኦሮሞ ነው አለቃ አይቻልም ማለት ምዕመናኖቹ ሲሰሙ እስላሞቹ ቁጭ ብሎ ሲሰሙ አይታችኋል። መስጊድ ውስጥ በድምፅ ማጉያ ነው ደግሞ የሚናገር። ከተማው ላይ የኦሮሚያ ፖሊስ አለ፣ የሽመልስ አብዲሳ ሰራዊት አለ፣ የብርሃኑ ጁላ ሰራዊት አለ። ይሄ ደግሞ ኢሬቻ ደግሞ የፖለቲካል ሃይማኖት ነው፣ የብልጽግና የፖለቲካ ሃይማኖት ነው። ስለዚህ አሁን በድምፅ ማጉያ እግዚአብሔር ያሳያችሁ። ዳንኤል ክብረት አያደርገውም። ሌላ አንድ ሰው እዛ አሁን ጊዮርጊስ ጋር ኦሮሞን መናቅ እንትናችሁ ነው፣ ድሮም ኦሮሞን ትላላችሁ፣ ጦርነት ቀውጢ ይፈጠር ነበር። ግን ሸማል ሸምሱ ኦሮሞነቱ አንደኛ ደረጃ ዜጋነቱ፣ ከዛም ደግሞ እስላም ማለት ይሄ ነው የሚል ኮንፊደንስ እንዲሰማቸው እስላሞቹ እዚህ ጋር ኦሮሞ ያሉትንና ኦሮሞዎቹን ኢሬቻ ደም እያስቀቡ እነ ከማል ሸምሱ ግን ሽርክ ነው አሉ። በቃ አለቀ። ወሃቢ ይችልበታል በእውነት ስማርት ቀጥ። ሽርክ ደግሞ ከባድ ወንጀል ነው። አንዳንድ ቦታ ከባህል ጋር የተደበላለቁ ሽርኮች በሁሉም ማህበረሰቦች ውስጥ አሉ። ኢሬቻም ከእንደዛ አይነቶች ውስጥ አንዱ ነው። ብዙ ታሪካዊ አመጣጡን የሚያውቁ ሰዎች በግልጽ የሚያስቀምጡት ምሁራን የጉዳዩ ባለቤቶችንን የሚሉ ሰዎች የኛ የዋቅፈታ እምነት ተከታዮች ሃይማኖታዊ መገለጫ ነው ይላሉ። እኛ ግን ሙስሊሞች ነን። ዲናችን ዓቂዳ ነው፣ ተውሂድ ነው፣ እስላም ነው፣ ላኢላሃ ኢላላህ ነው። ከእንደዚህ አይነት ኮንፊውዥን ግራ መጋባት ምንድነው? በምንድነው? ዓቂዳ ሰሒሓ ንጹህ የሆነ ዓቂዳ ከቁርአን ከሐዲት የተወሰደ ዓቂዳን ማወቅ፣ እሱን መኖር፣ እሱን መተግበር። ይሉንታ ሊይዝህ አይገባም። ሰሞኑን በሁሉም ሃይማኖቶች ውስጥ የሽርክ አይነቶች ነው የምታየው። ላኪን አንተ ሙስሊም ተዕቡዱ ላህ ወሕደሁ ላ ሸሪከ ለህ። ምታፈቅረው ሙእምን ሙስሊም አላህን ነው። ሌላው አካል ግን የሚያፈቅረው ከአላህ ውጭ የሚያመልከውን ነው። ومن الناس من يتخذ من دون الله أندادا يحبونهم كحب الله والذين آمنوا أشد حبا لله. ومن الله سبحانه وتعالى أنهم يودوا النزارق مم يملكواتشون يودواتشان. إذن أحبتي في الله عقيدة قد إلهي ድርድር፣ መሞዳሞድ፣ ሙዳሃና፣ መመሳሰል፣ መቀባባት አይሰራም። ከባድ ነው። ሽርክ ላይ የሞተ ሰው አላህ አይምረውም። ከአላህ ውጪ ሌላን እያመለከ የሆነች ለአላህ ብቻ የተገባችን ነገርን በአንድ በሆነ አጋጣሚ እንኳን ለሌላ አካል ያደረገው እንደሆነ አላህ አይምረውም እስካልተውበት ድረስ ማለት ነው። ለዚህ ነው አላህ ስብሓነሁ ወተዓላ ወለው አሽረኩ ነቢያቶችን ዝርዝር ይነግረንና ሱረቱል አንዓም ላይ እነዚህ በክብር የተገለጹ ነቢያቶች ኢብራሂም وتلك حجتنا آتيناها إبراهيم على قومه نرفع درجات من نشاء إن ربك حكيم عليم له ووهبنا له إسحاق ويعقوب إيالي يزرزر النزي نبياتوችን በክብር ከጠራቸው በኋላ ምን ይላል? ኡስታዝ አይ ብታሳየን ጥሩ ነበር። ትንሽ ኡስታዝ ጋር ልቆይ።
ኡስታዝ ወለው አሽረኩ አረበጋም ላይ ቆይ ኡስታዝን ትንሽ እኔ መቃወማቸው ይሄንን በኦሮምኛ ነበር መስበክ በእውነት በኦሮምኛ ነበር በአማርኛ ሆነ መቼም ለእንትኑ በአማርኛ ነው የምትጠቀሙት እና እቺን በኦሮምኛ ያው የጅማ ሰው አይደለም ወይ የሆነ ኦሮሞ ስልጤ አይመስሉኝም ብቻ የሆነ ኦሮሞ ናቸው እና አሁን ደግሞ ልብሶትም አምሯል በእውነት መልኮት ራሱ ትንሽ ወዛ ብሏል ፓርላማ ደሞዝ አለ እዚህ ላይ ደግሞ በጣም ብዙ ትናለና በኦሮምኛ ቢሆን ቆንጆ ነበር በኦሮምኛ አንድ ነገር መናገር ይቻላል ይገባዋል እየጠፋ ያለው የኦሮሞ እስላሙ ስለሆነ እና እሱ ደግሞ አማርኛ ስለማይችል ስለማይሰማ ቁቤ ስለሆነ በዛ ለሌላ ጊዜ ለዛሬ እኔ ነግሬልዎታል ኦሮሞ ከታተን ኡስታዚቺ ማልጀው ማሊ ሬቺ ሽርኪዳ በቃ እስላም ናቺ ደቁ አቺ ዴሙ ይንቀቡ አቺ ዴሙ እስላም ኦዴሜ ልኪንታው በቃ አከና ጀዴ አከነ ጀዴ ኡስታዚች አቺ ዴምተኒ ሙካ ዳዳ እንዲቢና ጎዲና አላህ ከከነን ሙካን ከኒና አከነ ጎዲና አም ኢሬቸ ጀቹን ሽርኪዳ ዋን ፔዳዶ ሙዲ እስላማ ሙዲ ሙስሊማ በቃ አላህ ቆባ ባለ ዳግኔ ሙከጀላ ዳግኔ አቺ ዲበነን ዱፍ ነው ነብይ ሳዳጋው ሽመልሲ ሳዳጋው አዳነች አቤቤ ሳዳጋው ጉዳይ ሺቲ ምናምን እንጀን ያከስ ይጀቹ ቢቴ ግን አከኖ ጀቹ እንደዛ ነው ያለው እና ነግሬልዎታለሁ አስተርጉሜልዎታለሁ ኡስታዝ በእውነት ግን እኔ አክብሬዎታለሁ ሃይማኖቱን አክብረው እንደገና የኢሬቻ ሃይማኖት ተከታይ አባቶች አትምጡብን ያሉትን እውነት ያንን አክብረው ይሄዱ አሉ እስላሞች ይሄዱ አሉ ግን በእስልምና ክልክል መሆኑን በመናገሮት እጅግ ያክብርልኝ ብያለሁ ከኢትዮጵያ ኦርቶዶክስ ሲሄድ የተናገረ አልነበረም ወይ ነበረ ማን ብፁዕ አቡነ ሄኖክ የወለጋ ከወለጋ የመጡ ናቸው እሳቸውም እንዲሁ አቡነ ጳውሎስ ናቸው የሾሟቸው ብፁዕ አቡነ ሄኖክ ከወለጋ ከመጡ በኋላ እንግዲህ ወደ አሩሲም ሄደው ነበረ ከአሩሲ ደግሞ ወደ አዲስ አበባ ሀገረ ስብከት መጥተው ነበር ከአዲስ አበባ ሀገረ ስብከት አሁን ወደ ደቡብ አፍሪካ ሄደዋል ኦሮሞ ናቸው ኦሮሞ በዛም በዚህ ኦሮሞ የሆኑ ናቸው እና ግን ቤታቸው ሌላ ዘመዳቸው ሌላ ሃይማኖታቸው ሌላ ቢኖርም ለተመረጡበት ለተጠሩበት ሃይማኖት በኋላ ላይ ይጸጸቱ አይጸጸቱ አላውቅም በኋላ ላይ ድምጻቸው ቢጠፋ ግን የቪዲዮ ነገር የድምጽ ነገር የዚህ ቴክኖሎጂ ነገር ጥሩ ነው ቀርጾ ያስቀምጣል አላልኩም ብትሉም ያወጣልና ኢሬቻን በተመለከተ ብፁዕነታቸው ቡራኬው ይድረሰን በረከታቸው ይድረሰንና ከኛም እንዲህ የሚሉ ነበሩ ከዛ በኋላ ግን መድረክ አላገኙም ከዛ በኋላ ወደ አደባባይ አልወጡ ብፁዕ አባታችንን እንስማቸው ዋግፈታ ነስባቸው ተቃላችሁ ሺህ ዓመት ወደ ኋላ ህዝብን መመለስ ወደ ድንቁርና ወደ ጨለማ ህይወት ግልጽ ነው የምንናገረው የሃይማኖት አባስ ነው ወደ ጨለማ ህይወት ወደ ኋላ ሽፋኑ ባህል ነው ወደ ውስጥ ገባ በጥበላችሁ ብትገቡ ስታዩ ጣዖት ነው ያሳዝናል ለክርስቶስ የማዳን ሥራ እንቅፋት የሆነ ስብስብ የኦሪቱ ስርዓት ነው ይመስላል ግማሹ ዋቄፍና ሰዱሪ
ሁሞ ፋኪስ ተሰጥቶ አዲስ ኪዳን ነው። የአዲስ ኪዳን ልጆች ነን። የዘላለም ሕይወት የሚያወርሰን አንድ ጌታ ዋጋ ከፍሎ የሰው ልጆችን በፍቅሩ ያዳነ የሱን አሰራር የሱን አገልግሎት የከፈለ ዋጋ በዜሮ የሚያባዛ ነው ሀገራችን ላይ እየተሰራ ያለው። ያሳዝናል። የኦሮሞ ሕዝብ እንደ ቤተ ሙከራ ነው የታየው። ማን ነው ይሄን እውነት የሚናገር? ማን ነው ይሄን እውነት የሚገልጥ? ማን አለ? ሊቀ ጳጳስ ነው? ቄስ ነው? ሰባኪ ነው? ሁሉም ዝም ብለዋል። ትውልዱ ግን እያለቀ ብዙ ምስጢር አለ። በሬፈቻ ስም የሚደረገው ቅድም ብያቸው ሽፋኑ ባህል ነው። ክርስቲያን ሆነው ክርስቲያን ነን ብለው ይሄ ነገር ሲነገር የሚቆጠቁጣቸው ራሳቸውን የሚያማቸው ሰዎች አሉ። ይመማቸው ለምን ጭንቅላታቸው አይፈነዳም? የራሳቸው ጉዳይ። እውነት ነው የምንናገረው። ወደንም ጠላንም ያለ ክርስቶስ የዘላለም ሕይወት የለም። የዘላለም ሕይወት የሚሰጠው እሱ ነው። በ40 ቀን በ80 ቀን ያገኘንን ልጅነት በዚህ በጣዖት አሰራር ግን እያጣን ያለ ከኛው መስቀል ይዘው ካህን ተብለው ለዛ ግን በርቱ የሚሉ አሉ። ወደ ዝርዝሩ አልገባም። እኔ ብቻዬን ምንም ለውጥ ማምጣት አልችልም። እናንተን ግን ይዤ ብዙ መስራት እችላለሁ። በቀይ ተጭረዋል። ከዛ በኋላ ዝም እንዲሉ ተደርገዋል። ትንፍስ ብለው አያውቁም። ብቻቸውን ናቸው። እውነትም ምንም ማድረግ አይቻልም። ለዚህ መሰጠት ያስፈልጋል። የሃይማኖት አባት ደግሞ የሞተ ነው፣ ራሱን የገደለ ነው። ይሄ ቆብ የሚያደርገው ለካሜራ ብቻ ነው። ይሄ ዘራፊ፣ ሌባ፣ ወንበዴ፣ ቀጣፊ፣ ሽፍታ ሆኖ የአፍሪካ ህብረትን $6000 ሲያጭበረብር ማንቁርቱን የተያዘ ይሄ ነው። መጀመሪያ ከወያኔ ጋር ሆኖ ፓርላማ ቅንጅቶች አንገባም ሲሉ በምትካቸው እንዲገባ የተደረገ የምዕራብ ሸዋ ጋንግስተር የነ ሽመልስ አብዲሳ ጓደኛ ነው። የሚናገረው እሱ ከነጃዋር ጋር እዚህ ቅዳሜ ነው የሚከበረው። ደብረ ዘይት ደግሞ እሑድ ነው። ቀኖቹ እንዴት ነው የሚመረጡት? የሚከበሩበት ቀናት በአባገዳዎቹ የወሰኑት ነው። መስቀልና ኢሬቻን ማስማማት ተፈልጓል። ይሄ ወደፊት ይገለጻል። ማን ወሰነ? እንዴት ወሰነ? መስቀልና ኢሬቻ ማስማማት ካቻል እቺ ሀገር ትጠቅማለች። አንደኛ ክርስቲያንና እስላም አማራና ኦሮሞ ደግሞ ኢትዮጵያ የሚዋደዱበት ለምሳሌ በኦሮሞ ዘንድ መስቀል የተለየ ይሆናል፣ በጉራጌ ዘንድ የተለየ ይሆናል። ኢሬቻ እንደዚህ መስቀል በኋላ በሚቀጥለው እሑድ ነው። ሁልጊዜ የደብረ ዘይት የአዲስ አበባ ወይ ደግሞ የፊንፊኔ ደግሞ መስቀል በኋላ ቀዳሚ ነው። ይሄ ለምን ወሰኑ? በኋላ እንነጋገራለን። ግን ይሄ ታስቡበት ላጥለው አባገዳዎች አሉ። ግን ሁል ጊዜ ከጨለማ መስከረም ነው የሚደረገው። ሁሌ መስከረም መጨረሻ ወይም ጥቅምት መግቢያ ይቻላል። ሁሌ ግን መስቀልን ነው ቦርደር ያደረገው ወይ ደግሞ ያዝልኝ። አያችሁ፣ ዋናው ጸቡ ምንድን ነው? ኢሬቻው ወይም ዋቄፈን ነው። ጸረ መስቀሉ መስቀል ላይ ነው መቆም የፈለገው። መስቀልን ነው መርገጥ የፈለገው። መስቀል ላይ ነው ማድረግ የፈለጉት። ማን የወሰነው? እሱ ሌላ ቀን ወደፊት ይገለጻል። ተወስኖ ነው የመጣው፣ ተሰርቶ ነው የመጣው። በአሁኑ የኢሬቻ ጉዳይ ላይ ከአየርላንድ፣ ከጀርመን፣ ከምናምን ይመጣል በሚገርም ሁኔታ ማለት ለምን በአዲስ አበባ ውስጥ ኦሮምኛ አይነገርም የሚሉ ጀርመናውያን አውሮፓውያን መጡ እኮ። የሚገርም ነገር እና ድንበር ያደረገው መስቀልን ነው። መስቀልን ግን ምንድን ያደረጉት? የዘንድሮ መስቀል ለቅሶ ቤት እንዲሆን መስቀል ስትሄድ
አረንጓዴ ልብስ ይታያል። መስቀል ስትሄድ መተንፈስ አትችልም። መስቀል ስትሄድ መናገር አትችልም። የጦር ሰራዊቱ የፖሊስ ሰራዊቱ ይፈሳል። ሽብር ነው፣ ስቃይ ነው። ቶሎ ቶሎ በል ነው የሚባለው። ሚዲያው መስቀል ከፊት እያለ እሱ የሚያወራው ስለ ኢሬቻ ነው፣ ስለ ዋቄፈና ነው። ሆን ተብሎ ማለት በጥድፊያ ደመራው ቡን ብሎ በአንዴ እንዲጠፋ ከዛ እንዲጠፋ በዓል እንዳይሸት እንዳይመስል ታደርግና ኢሬቻውን ግን ታመጣዋል። አሁን አምና ምን አለን? የኢትዮጵያ ንግድ ባንክ እንዲያረገ ነው፣ መንግስት ስፖንሰር እያደረገ ነው፣ ኢሬቻ የመንግስት ሃይማኖት ነው ብለን አምና ማንቁርት ሲኒዝ ዛሬ ዘንድሮ አዳነች አቤቤ ምን አደረገች? መከሯን እነ ዳንኤል ክብረት አምና እንደዚህ የተወቀጥ ነው እንትን ለኦርቶዶክስ የሆነ ነገር ሰጥተናል በያሏል። የኛዎቹ ውሾች ተጠሩና ቡጭ 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 ተባሉ፣ ተቀመጡ። እንኩች 8 ሚሊዮን ብር ያዙና ንገሩልን፣ እኛን አመስግኑን፣ አወድሱን፣ ማስታወቂያ ስሩልን፣ ምርጫም እየቀረበ ነው አላቸው። ከዛ የኛዎቹ ገጠጦች ደግሞ ያንተቀበሉና አረው ቤተክርስቲያኒቷ ገንዘብ አታሉ አላጣችም። ቤተክርስቲያኒቷ ደመራዋን ለማስዋብ ወጣቶች አታሉ አላጣችም። ባለሀብቶች አታሉ አላጣችም። ማህበራት አታሉ አላጣችም። 8 ሚሊዮን ብር ማን ስጠን አለው? መንግስት ለኦርቶዶክስ ቤተክርስቲያን ማን አባቱ ብር ስጣለው? ምን አባቱ አገባው? ሙዳይ ምጽዋት አለ፣ ህንፃ ኪራይ አለ። ምዕመናን ያም ሳያስፈልግ ምዕመናን ውብ አድርገው መስራት እየቻሉ አዳነች አቤቤ ምን አገባት? የግብር ከፋዩን ብር ማንም እንዲበላው ይደረጋል ወይ? እንጨቱ የሚገዛው ይታወቃል። ከዛ በተረፈ ሁሉም በራሱ ነው የሚመጣው። አበል የሚከፈለው ደሞዝ የሚከፈለው የለም።